ሰላም የተከበራችሁ ተመልካቾቻችን ዜና ይዘን ቀርበናል እንድትከታተሉን በትህትና እንጋብዛለን። በሽረ እንዳስላሴ ከተማ በታህሳስ 20 2006 ዓመተ ምህረት አረና ትግራይ በተባለው ተቋም ድርጅት የተጠራው ህዝባዊ ስብሰባ በስርዓቱ ተላላኪዎች እንደተሰናከለ ምንጮቻችን ከቦታው አስታወቁ። በሰሜናዊ ምዕራብ ትግራይ ዞን በሽረ እንዳስላሴ ከተማ ለሚገኘው ህዝብ ዓላማው ለማስተዋወቅና ፖለቲካዊ እንቅስቃሴውን ለማካሄድ በማሰብ በአረና ድርጅት የታቀደው ህዝባዊ ስብሰባ ለመሰናከል የከተማው አስተዳዳሪዎች አስፈላጊ የሆነ ቅድመ ዝግጅት ሲያደርጉ ከቆዩ በኋላ ስብሰባ እንዲካሄድለት በታሰበው አዳራሽ ውስጥ ራሳቸውና ጭፍሮቻቸው በመገኘት ስብሰባው እንዲቋረጥ ለማስቻል የተቻላቸውን ሁሉ እንዳደረጉ የደረሰን መረጃ ገለጸ። በመረጃው መሰረት የአረና ድርጅት በታህሳስ 20 2006 ዓመተ ምህረት የጠራው ህዝባዊ ስብሰባ በሽረ ነዋሪ ህዝብ ትልቅ ተቀባይነት አግኝቶ ከጠዋቱ 2 ሰዓት ጀምሮ በርከት ያለ ህዝብ ወደ መሰብሰቢያው አዳራሽ መሄድ በጀመረበት ጊዜ የከተማው ከንቲባ ተክላይ መረሳ የደህንነት ኃላፊ የሆነው በየነ የተባለ ግለሰብና የፌደራል ፖሊስ ወደ ቦታው በመድረስ በቦታው ለተገኘው ህዝብ መታወቂያ ወረቀት ሳትይዙና ሳትፈተሹ ወደ አዳራሹ አትገቡም በማለት አስፈራርተው ለመመለስ ቢሞክሩም እንዳልተሳካላቸው የተገኘው መረጃ ጨምሮ አስረድተዋል። ህዝቡን በማስፈራራት ዓላማቸው ያልተሳካው የስርዓቱ ካድሬዎችና አጨብጫቢዎች ያን ሁሉ ያዘጋጁት መሰናክል አልፎ ወደ መሰብሰቢያ አዳራሹ ይጎርፍ የነበረው የከተማው ህዝብ እየጨመረ በመሄዱ የስርዓቱ ባለስልጣናት ሀሳባቸው ቀይረው የአባልነት ካርድ የያዘ ይሁን ያልያዘ እንደፈለገ ወደ ስብሰባው መግባት ይችላል ከማለታቸው በላይ ለማስመሰል ሲሉ ህገ መንግስቱ ያቀመጠው የመሰብሰብና ሐሳብን በነጻ የመግለጽ መብት ደጋፊዎች በመምሰልና ራሳቸውን ጭምር ወደ አዳራሹ በመግባት ስብሰባው ከመጀመሩ በፊት አረና አልቃይዳ ነው፣ አረና ጸረ ህዝብ ነው፣ አሸባሪ ነው በማለት መድረኩን እንዳወቁትና የአረና አባል ሆነው አቶ አስገደ ገብረስላሴ እየተናገረበት ለነበረው ማይክሮፎን በኃይል በመንጠቅ ስብሰባው እንዲቋረጥ መደረጋቸው ምንጮቻችን ከቦታው አስታወቁ። በቅርብ ጊዜ ከሳዑዲ አረቢያ ለተመለሱ የትግራይ ተወላጆች በመንግስት ደረጃ ምንም አይነት ድጋፍ ስላልተደረገላቸው ተቸግረው እንዳሉና ለመጥፎ ሁኔታ እንደተጋለጡ የደረሰን መረጃ አስታወቀ። በመረጃው መሰረት እነዚህ በሺዎች የሚቆጠሩ ዜጎቻችን የሳዑዲ አረቢያ መንግስት በራሱ ወጪ ወደ ሀገራቸው ቢመልሳቸውም የወያኔ ኢህአዴግ መንግስት ግን ለነዚህ ከስደት ተመላሽ ወገኖቻችን አስፈላጊውን አቀባበልና የገንዘብ ድጋፍ ለመስጠት በገባላቸው ቃል መሰረት መተግበር ባለመቻሉና አዲስ አበባ እንደደረሱ ጊዜያዊ መጠለያና ማረፊያ ከማግኘታቸው በስተቀር ትግራይ ውስጥ እንደገቡ የተደረገላቸው አንዳች የመንግስት ድጋፍና እገዛ ባለመኖሩ ለከፋ ችግር ማጋለጣቸው ሊታወቅ ተችሏል። እስካሁን ድረስ የስርዓቱ ባለስልጣናት በተለያዩ መድረኮች እንደግፏቸዋለን ብለው ከመናገር በስተቀር በተግባር የሚታይ ድጋፍ ሲያደርጉ አላየንም ያሉት ተመላሽ ስደተኞቹ በተለይ ከአዲስ አበባ ወደ ትግራይ ከገቡ በኋላ ለስራ መነሻ የሚሆን የገንዘብ ድጋፍ በጠየቁበት ሰዓት በእርዳታ መልክ የሚሰጣቸው ገንዘብ እንደሌለና ተደራጅተው ዋስ በማስመጣት ለአንድ ሰው 5000 ብር በብድር መልክ መውሰድ እንደሚችሉ ቢነገራቸውም ይህን ለማስፈጸም ውጣ ወረዱ በዝተውባቸው በጭንቀት ላይ እንዳሉ የተገኘው መረጃ አክሎ አስረድተዋል። በስልጣን ላይ ያለው የኢህአዴግ መንግስት በአገሪቱ ውስጥ ላሉ መምህራን ስለ ደሞዝ ጭማሪ የገባላቸው ቃል ባለመተግበሩ ምሬታቸውን አሰሙ። በአዲስ አበባ ከተማ ውስጥ የሚገኙ የመንግስት መስሪያ ቤቶች
አብላጫ የሥራ አፈጻጸም አሳይተዋል ተብሎ በሞዴልነት ለሽልማት የታጩት የገጠር መንገድ፣ ውሃ ሀብት፣ ጤና ጥበቃ፣ የትምህርትና የጉምሩክ መስሪያ ቤቶች የእድገትና የሽግግር ትራንስፎርሜሽን ሂደት በተሳካ መንገድ እንዲቀጥል አስችሏል በማለት ለሰራተኞቻቸው የደሞዝ ጭማሪ እንደሚደረግላቸው በስርዓቱ በተገባላቸው ቃል መሰረት ለሌሎች ሲጨመር በትምህርት መስሪያ ቤት ብቻ ተግባራዊ እንዳልሆነ ያገኘነው መረጃ አስታወቀ። በስርዓቱ የደሞዝ ጭማሪ ይደረግላቸዋል የሚል ቃል ከተገባልን 6 ወር አልፎበታል ያሉ የአዲስ አበባ ከተማ አስተማሪዎች ከላይ እንደተገለጸው ለተጠቀሱት መስሪያ ቤቶች የደሞዝ ጭማሪው ተግባራዊ ሲሆንላቸው በመምህራን ብቻ ሳይተገበር መቅረቱ ስርዓቱ አንዱን ከሌላው እየለየ የሚያደርገው ህገወጥ አሰራር አሳዝኖላል በማለት መምህራኑ ቅሬታቸውን እንደገለጹ ለማወቅ ተችሏል። ይህ በእንዲህ እንዳለ ለመምህራኑ የሚከፈላቸው ውሱን ደሞዝ ከጊዜ ወደ ጊዜ እየጨመረ ባለው የገበያ ንረት የተመጣጠነ ክፍያ ባለመሆኑ ኑሯቸው ለመምራት ተቸግረውና በስርዓቱ ቅጥ ያጣ አሰራር የተነሳም የሚወዱትን የአስተማሪነት ሙያ ትተው ለመውጣት እንደ አማራጭ ይዘውት እንዳሉ ከከተማው የደረሰን መረጃ አክሎ አስታውቀዋል። የተከበራችሁ ተመልካቾቻችን የነበረን ዜና እዚህ ላይ ያበቃ። ሰላም።